ልጠይቅሽ ነው የመጣሁት። በጣም እኔም እንደ ታላቅ ይቅርታ ስጠይቅሽ አንቺም እኔም ካስቀየምሽ ደግሞ በጣም ይቅርታ። ኧረ የኔ ብልጦች እንዴ! እኛን ከማን አጋፍጣችሁ ነው እናንተ ይቅርታ የምትጠያየቁት? ቢያንስ የኔ ዘረጡ ዝርጥርጦች አንቺም ተዘርጥጠሻል፣ ይቅርታ ጠይቂ አትሉኝም? እንዲህ በተለይ ሩታዬ ቀለምዬ አንቺም እኮ አንድ ቁጥር ዘረጦ እኮ ነሽ። ተከትለሽኝ ይቅርታ ጠይቂ አትይኝም? ታዘብኩሽ። እውነቴን ነው የምልሽ። ፈረጁስ ብትሆን ልክ እንደዛው። አረ ቀለም አንቺም ይቅርታ ጠይቂ አትለኝም? ኤፍሬምስ ብትሆን ብዙዬስ ተዋት፣ ካጠፋ ይቅርታ አለች እኮ። ተው እንጂ። እንግዳውስ ቤተሰብ ዛሬ እንግዲህ በጉጉት ጠብቁኝ፣ እኔንም ማለት ነው። ጋሽ አሸብር ውሽሚት፣ የውሽሚት ደጋፊዎች እንግዲህ ነጠላዬን ጣል አድርጌ ይቅርታ ልጠይቃቸው መጥቻለሁ። ጋሽ አሸብርዬ፣ ጋሽ አሸብር እኮ ነው ፈረጆ የትዳርህን መበተን ልጅህን ያለ አባት እንዲቀር ያደረገችው ሩታ ናት ሲለው ምን አለ ጋሽ አሸብር? እሱን ካወቅ ጥሩ ነው አለ ማለት ነው። እኔ እኮ ጋሽ አሸብር እኮ እውነቴን ነው የምላችሁ ብርቁ ነው የምላችሁ እኮ ለዛ ነው። ብርቁ ብጤ ነው ይሄ ልጅ የምላችሁ ለዛ ነው። ለማንኛውም እንግዲህ ቤተሰብ ሁሉንም ነገር ይቅርና ወገቤን ታጥቄ ጭንቅላቴን አዘጋጅቼ ልቤን ኩላሊቴን ሁሉ ነገሮቼ እንግዲህ ነግሬው አሳምኜ እናንተን ይቅርታ ለመጠየቅ መጥቻለሁ። እንዲህ እኛን አጋፍጠው በጎን ይቅርታ መጠየቅ ምን የሚሉት ነገር ነው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እናንተ ለአንድ ቀን ብጠፋ ይህ ሁሉ ዱበዳ፣ ይህ ሁሉ ጦርነት ምንድን ነው? ለአንድ ቀን እንኳ ሽው ብዬ ስጠፋ ይህ ሁሉ ይቅርታ ጓሮ እንዴ! እኛን አጋፍጣችሁ እናንተ ይቅርታ። እኛስ ማን አለብን? እኔም ይቅርታ ለመጠየቅ ዛሬ መጥቻለሁ። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ላይክ አድርጉኝ፣ ላይክ አድርጎ አበረታቱኝ ነው የምለው ማለት ነው። እናንተ ቦታው አካባቢው የማሳያችሁ አያምርም? እንግዲህ የሚያምር አካባቢ ሄጃለሁ ማለት ነው። ከሪያድ ወጥቼ ወደ ሌላ ቦታ ወስደውኛል አሰሪዎቼ እና እጅግ በጣም የሚያምር ልክ ሀገራችን የገባው የመሰለኝ በቃ ንጹህ አየር የሚተነፈስበት ቦታ። ወይ ኢትዮጵያ ገባው መሰለኝ እኮ እኔማ በቃ ተመሰጥኩላችሁ። እና እንደዚች የሚያምር አካባቢ ሄጃለሁ ለአረፋ ማለት ነው። ለማንኛውም ኑ ለመምጣት የምትፈልጉ ማለት ነው እዛ አካባቢ ያላችሁ፣ የት አካባቢ ያትሉኝ ስሙን አልጠቀስኩላችሁም፣ አልጠቅስላችሁም። ለማንኛውም እናንተ የት ነበርኩኝ ይሄ ሁሉ ጦርነት ሲወርድ? ቀለምዬ ምን ሆነሻል? እንዶ ሶሻል ሚዲያው እኮ ይቅርታ በይቅርታ ሆነዋል። ቀለምዬ ጠፍተሻል። አንቺም እኮ አንድ ቁጥር ዘረጦ ነሽ፣ እንዶ ዝርጥርጥ ነሽ። ነይና ይቅርታ ጠይቂ አትሉኝ ዘመዶቼ? አረ ይሄን የምትወዱኝ ምን አይነት ናችሁ? ወይስ እኔም የይቅርታ ልብ እንደሌለኝ አውቃችሁ ነው? እኔ እንኳ ይቅርታ ልብ የለኝም እኮ እውነቴን ነው የምላችሁ። እኔ ሰው ሳያስቀይመኝ እውነቴን ነው የምላችሁ እንደው ሞቴን እመርጣለሁ እንጂ ይቅርታ አልጠይቅም። ጥሎብኝ ማለት ነው። እንደው ሁሉ ነገር አስተካክሎ ሲሰጠኝ እንደው ፈጣሪ ይሄን አጉድሎብኛል። እውነቴን ነው። ይቅርታ መጠየቅ እንዴት እንደምጠላ ይሄ ነገር ደግሜ ደጋግሜ ተናግሬያለሁ። የእውነቴን ነው የምላችሁ። እንደው ዱዓ አድርጉልኝ፣ ጸሎት አድርጉልኝ። የይቅርታ ልብ የለኝም እኔ ማለት ነው። እና ምንድን ነው ቀለምዬ ለምን እንደምንም ብለሽ ሞክረሽ ይቅርታ ጠይቅ ያላላችሁኝ እናንተ? እንዶት ትላንትና ብቻ ድርግም ብዬ እንዶ ጠላታችሁ ድርግም ብሎ ይጥፋ። ይሄ ሁሉ ዱበዳ፣ ይሄ ሁሉ ጦርነት የኤፍሬም በዛ በኩል ይቅርታ ነገሮቹን ስላልገቡኝ ነው። አሁን ምርጥ ደጋፊያችሁ ምርጥ ጓደኛችሁ ልሆን ነው የመጣሁት ምናምን ቅርጽዬ ይላል እንዴ። በዚህ በኩል ሩታዬ እንደ ታናሽ እህትሽ እንደ ታላቅ እህት ይቅርታ ካደረግሽልኝ ምናምን ይቅርታ ብላ ቡዝዬን ፈረጆ ልክ እንደዛው አብርሃምን ይቅርታ ጭራሽ እኮ ማለት ነው።
አይ ፈረጆ እኔ ትላንትና በሳቅ ነው የጨረሰኝ ማለት ነው። ጭራሹን ይለዋል ሄርሚዬን ሰላም በሌለኝ ሄርሚዬን ሰላም በሌለኝ አንድ ቀን መጥቼ እንግዲህ እጠይቃችኋለሁ ብሎ ተናገረ ማለት ነው እናንተ። እኔም በቃ ተሰማኝና ታዲያ ይሄ ሁሉ ተዝረጥረጬ እንደዚህ ተቦርትፌ ተቀድጄማ እንዴት ይቅርታ አልጠይቅም? እኔ ከዚህ በኋላማ የውሽሚትና የጋሽ አሸብር ቀንደኛ የዝሙት ደጋፊ ሆኜ መቅረት አለብኝ። ለዛሬው ይቅርታ የሩትዬ ቤተሰቦች ይቅርታ፣ እውነቴን ነው የምላችሁ ይቅርታ። ግን ቪዲዮ እስከ መጨረሻ አድምጡ፣ ላይክ እያደረጋችሁ አድምጡ እና እንዳትታዘቡኝ፣ ትዝብት ላይ እንዳትጥሉኝ። እውነቴን ነው። እኔስ አንድ ዘረጥ እህታችሁ አይደለሁኝም። ስለዚህ ይቅርታ መጠየቅ አለብኝ። አዎ እንግዲህ ተዘጋጁ። እውነቴን ነው። እኔ አንጀቴም፣ ልቤም፣ ኩላሊቴን፣ ጨጓራዬም ሁሉ ነገሬ ራሴም ሲረብረቤም ጭንቅላቴም አዘጋጅቼ የእናንተ ነጠላዬን ጣል አድርጌ ይቅርታ ለመጠየቅ ነው የመጣሁት። እንዴ እውነቴን ነው። ይቅርታ ልጠይቃችሁ ጋሽ አሸብርዬንም ቢሆን ውሽሚትዬንም። ከዚህ በኋላ እውነቴን ነው የምላችሁ ተዘጋጁ። እንግዲህ ጋሽ አሸብር ከልብ ስማኝ፣ እውነቴን ነው የምልህ ጋሽ አሸብርዬ፣ እንዲሁም ደግሞ ውሽሚትዬ በእውነቱ ማለት ነው ውሽሚትዬ፣ እንዲሁም ደግሞ የውሽሚት ደጋፊዎች እስከ ዛሬ ድረስ ሳዝረጠርጥባችሁ እውነቴን ነው እውነታውን ሳይገባኝ እንደዚህ አይነት ምርጥ ሰው መሆኗን ሳይገባኝ ውሽሚት ማለት ነው ምርጥ ሰው መሆኗን ሳይገባኝ እስከ ዛሬ ድረስ ስዝረጠረጥባት ወገቧ፣ ዛላዋ፣ ከረከሷ እያልኩኝ እንደዚህ ሳዝረጠርጥባችሁ ከዛሬ ጀምሮ የእናንተ ደጋፊ ልሆን ቃል ልገባላችሁ። በዛውንም አጋጣሚ ይቅርታ ልጠይቃችሁ ነው የመጣሁት ማለት ነው። እንግዲህ ይቅርታዬ በእውነቱ እንድትቀበሉኝ እፈልጋለሁ። ጋሽ አሸብር ማነሽ ውሽሚትዬ፣ ውሽሚት ደጋፊዎች ይቅርታዬን እውነቴን ነው የምላችሁ እያማራችሁ ነው የምትቀሩት ማለት ነው። እያማራችሁ ምን ስለሆናችሁ ነው እናንተ ይቅርታን የምጠይቃችሁ ማለት ነው። ደፋሬ እኔ እኮ ይቅርታ ልጠይቅ ነው፣ በቃ ይቅርታ ልጠይቅ ነው የሚልም እኮ አይጠፋም። ለምንድን ነው ይቅርታ የምጠይቀው? ለምንድን ነው ይቅርታ የምጠይቀው? እኔ ትክክለኛው ነገር እኮ ነው የተናገርኩት። ለምንድን ነው ይቅርታ የምጠይቃችሁ? ምን ሆናችሁ ነው ግን? ሩታዬ ግን ምን ሆነሽ ነው? ምን ተሰምቶሽ ነው የኔ እህት እንደዚህ ይቅርታ የጠየቅሽው? ያለ ጥፋትሽ ማለት ነው ያለ በደልሽ ይቅርታ የምትጠይቅበት ምክንያት ምንድን ነው? ይቅርታ መጠየቅ ካለባቸው እነሱ እንጂ እኮ አንቺን አይደለሽም እኮ ይቅርታ መጠየቅ ያለብሽ ሩታዬ። አውቃለሁ የይቅርታ ልብ ነው ያለሽ የኔ ሩህሩህ የኔ አንበሳ የኔ ጀግና ማለት ነው። ነገር ግን እነሱ ማናቸው? ምንድን ናቸው ይቅርታ የምትጠይቂው? ምን ስለሆኑ ነው ይቅርታ የሚጠየቁት? እነሱ አጥፍተው እንደገና የልብ ልብ ተሰምቷቸው ሌላ ጥፋት እንዲያጠፉ ይቅርታ። እኔ ከሁሉ የሩታ ነው የገረመኝ ማለት ነው ይቅርታ የምትጠይቂበት ምክንያት። አብርሃም እኔ እኮ ኤፍሬም በቀደም ይቅርታ ያስጠየቀበት ቪዲዮ በጣም ነው የተናደድኩት ማለት ነው። ግን አልተመቸኝም፣ ቪዲዮ አልሰራውኝም። ምክንያቱም እንደነገርኳችሁ ቪዲዮ እንደምትመለከቱ ከሪያድ ወደ ሌላ ቦታ ሄጃለሁ ለበዓል ማለት ነው። አሰሪዎቼ ይዘውኝ ሄደዋል እና ቪዲዮ አልሰራሁኝም። አብርሃም በእጃችን ለማድረግ በዙሪያው ያሉትን ይቅርታ መጠየቅ አለባት፣ በዙሪያው ያሉት መከበር አለባቸው ብሎ ጭራሽ ይቅርታ አስባላት ማለት ነው። ኤፍሬም በሰላምን ነው ይቅርታ መጠየቅ ካለባቸው እነሱ እንጂ እኮ እሱ አይደለችም እኮ እንደ ሀቅ ማለት ነው። ለማንኛውም ሩታዬ እውነቴን ነው፣ ወደ ራስሽ ተመለሺ። ከዚህም በኋላ ክብርሽን ዝቅ የሚያደርጉ ወንድ ልጅ ይቅርታ ልትጠይቂው አትሞክሪ። አንቺ ይቅርታ ትጠይቂያለሽ፣ እሱ በየቤቱ እየዞረ ያንቺን ክብር ዝቅ ያደርጋል። ደፋር እሱ ማን ነው? ምንድነው ነው ይቅርታ የምትጠይቂው ማለት ነው? ለአንቺ መልካም አስተሳሰብ ወይም ደግሞ ጥሩ የሆነ ስምን ቢሰጥሽ እሺ። ከእሷ ጋር እኔ እሷ ተሳብደኝ ነበር ከእሷ ጋር እስከዛሬ ድረስ ብሆን ማን እንደምወድ ታውቃላችሁ ቅብር ጥስዬ እያለ እንደገና መልሰሽ እሱ ይቅርታ ስጠይቂ በጣም ነው የገረመኝ ማለት ነው። ለማንኛውም አንዳንዶቻችሁ ቪዲዮን ጨርሳችሁ ያላያችሁት ይሄ እንትና የማን ነው የፈረጀው ማለት ነው። የእውነትም ይቅርታ የጠየቀ የመሰላችሁ አላችሁ ለማለት ነው። ለማንኛውም ፈረጆ ይቅርታ አይደለም የጠየቀው፣ እንደነሱ ማስመሰል እንደሚቻል ለማሳየት ፈልጌ ነው ብሏል ማለት ነው። ይመች ፈረጆ ወንድማችን። በደንብ አድርጎ ነው የተጫወተበት። አብርሃም አስመሳይ እንደሆነ
በደንብ አሳይቶታል ማለት ነው። ኮመንታተሮች ተጠንቀቅ 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 አሉት። ዛሬም እንግዲህ አይዲያ ተደርጎ እንደሚመጣ እርግጠኛ ነኝ። ይሄ ተጠንቀቅ የሚለውን ነገር ማለት ነው። እናንተ እስከ መቼ ድረስ ነው ግን የተጠንቀቅ ማሰልጠኛ እየሰጣችሁ የምትኖሩት ማለት ነው? አትጃጃል ካሻሸብርቂ አብርሃም አትጃጃል፣ ተጠንቀቅ። ሄርሜላን ጋር ሄደው ሄርሜላ ተጠንቀቂ እያሉ ማለት ነው። ለማንኛውም ተጠንቀቁ። የእናንተ ማስጠንቀቅና መጠንቀቅ አያልቅም ማለት ነው። ሩታ ግን ወደ ራስሽ ተመልሽ። እውነቴን ነው። አንዳንዴ የራስሽ ትሜት ብቻ አታድምጪ። የተመልካቾችሽንም ነገር ዞር ዞር እያልሽ እይ። እንዴ አይደብርሽም እንዴ? እውነት ኦዲየንሶችሽን እንደዚህ ዝቅ አታድርጊ። አንቺ በደረሽበት ይቅርታ ትጠይቂያለሽ፣ እነሱ ደግሞ ለአንቺ ይቆረቆሩልሻል ማለት ነው። እንዴ አንዳንዴ ለኦዲየንስሽን ክብር ስጪ። ማንሽ ሩታ ማለት ነው። ይቅርታ አድርጌልኝ እንዴ ምን አጥፍተሽ ነው አንቺ ይቅርታ የምትጠይቅ በዚህ ልክ?